ሰላም ጤና ይስጥልን ውድ የላፍቶ ኦንላይን ቲቪ ፕሮግራም ቤተሰቦቻችን፣ ይህ የላፍቶ እንግዳ ፕሮግራማችን ነው። በዛሬ የላፍቶ እንግዳ ፕሮግራማችን የንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር የንግድ ጽሕፈት ቤት ኃላፊ የሆኑትን ወይዘሮ አዲሴ ጌትነትን ይዘንላችሁ ቀርበናል። ወይዘሮ አዲሴ እንግዳችን ለመሆን ስለፈቀዱ በጣም እናመሰግናለን። እኔም በጣም አመሰግናለሁ። የዛሬው ጉዳያችን ንግድና ንግድ ነክ የሆኑ ጉዳዮች ላይ የገበያ መረጋጋትና ኑሮ ውድነት ጉዳዮቻችን ላይ በደንብ ዲስከስ እናደርጋለን ብለን እናስባለን። ለመጀመሪያ ያህል ግን የመጀመሪያ ጥያቄ ቦምብ ብዬ ነው ያሰብኩትኝ፣ ለመንደርደሪያም ይሆነናል። እስቲ አጠቃላይ የእርሶ ጽሕፈት ቤት ስራ ምንድነው? ተልእኮው ምንድነው? በተለይ የንግድ ስርዓቱን ጤናማ ፍትሃዊ በማድረግና በውድድር ላይ የተመሰረተ እንዲሆን ከማድረግ ጋር ተያይዞ ስራዎችን እንሰራለን። በዚህ ሂደት ሁለት ነገሮች አሉ። በንግድ አሰራሩ አቅርቦትና ቁጥጥር ስራ ላይ በስፋት ይሰራል ማለት ነው። አቅርቦት በተለይ ከተማችን አዲስ አበባ ላይ ህዝቡ በሚፈልገው ልክ ማርኬቱ ላይ ገበያው ላይ ያለ ወይ ምርቱ ከገባ በኋላ ደግሞ በፍትሃዊነት ነው ወይ ለማህበረሰቡ ለህዝቡ እየደረሰ ያለው የሚለውን ነገር በስፋት ተቋማችን ይሰራል። ሌላኛው ከንግድ ስርዓቱ ህጋዊነት ጋር ተያይዞ የትኛውም ወደ ንግድ ስርዓት የሚገባ ዜጋ ህጋዊ ሆኖ ንግድ ፍቃድ አውጥቶ ንግድ ፍቃድ ያወጣ ነጋዴ ደግሞ በታደሰ ንግድ ፍቃድ ብቻ እንዲሰራ ተቋማችን ይሰራል ማለት ነው። አመሰግናለሁኝ። ሁለተኛው ጥያቄ እንዲሆንና ትልቅ አጀንዳ ነው ብዬ ያሰብኩት የኑሮ ውድነትና ገበያ ማረጋጋት ጉዳይ ነው። ምንድነው እኛ ሀገር ላይ ችግር እየሆነ ያለው? እንደ ከተማችንስ ምን ችግሮች ተለይተዋል? መፍትሄ ይሆናል ብላችሁ እየሰራችሁ ያላችሁ ስራ በዛው ቢጠቃቀስ። ከኑሮ ውድነት ጋር ተያይዞ ያው አቅርቦትና ፍላጎት አለመጣጣም አንዳንድ ጊዜ ለዋጋ ግሽበት እንደ ምክንያት ይጠቀሳል ማለት ነው። ግን ደግሞ እንደ ከተማችን አዲስ አበባ በተለይ አዲስ አበባ ከተማ ሰፊ ህዝብ ቁጥር ከመኖሩ ጋር ተያይዞ በቂ ምርት እንዲኖራት ለህዝቦቿ ደግሞ በፍትሃዊነት በተመጣጣኝ ዋጋ እንድታቀርብ እንደ ከተማ አስተዳደር በርካታ ስራዎች እየተሰሩ ነው። ወደ ክፍለ ከተማ ደግሞ ስንመጣ በተለይ ክፍለ ከተማችን ላይ ከምርት አቅርቦትና ከቁጥጥር ስራችን ጋር ተያይዞ በየጊዜው የሚታየው የዋጋ መጨመር ምክንያታዊ ነው ምክንያታዊ አይደለም የሚለውን በየጊዜው እየገመገምን እየመጣን ነው ማለት ነው። ምክንያታዊ የሆነ የዋጋ ጭማሪ ካለ እሱ እንደ ሀገር ይወሰዳል፣ እንደ ከተማም ይወሰዳል ማለት ነው። ምክንያታዊ ያልሆኑ የዋጋ ጭማሪዎች ካሉ ደግሞ ከምንም በላይ ቀድመን ለነጋዴው ግንዛቤ መፍጠር፣ በተቻለ መጠን የሚሸጥበትን ዋጋ ዝርዝር እንዲለጥፍ፣ ህጋዊ ሆኖ እንዲሰራ፣ ያለምንም ቅድመ ሁኔታ ወይ ያለምንም ተጨባጭ ምክንያት የትኛውም ምርት ላይ ዋጋ መጨመር እንደሌለበት ግንዛቤ ይሰጣል። ሌላኛው ምርቶች ያላከባብ እንዳይከዘኑ ነው። ክፍለ ከተማው ላይ የኑሮ ውድነትና ገበያ ማረጋጋት ግብረ ኃይል አለ። ይሄ ግብረ ኃይል ከምርት አቅርቦት ጋር ተያይዞና ከዋጋ ጋር ተያይዞ የግብይት ስርዓቱ ምን ይመስላል የሚለውን በየጊዜው እየሰራ ይገኛል ማለት ነው። ከዚህ ጋር ተያይዞ አላግባብ ምርቶች እንዳይከዘኑ ፍተሻ ይደረጋል። የተከዘኑ ምርቶች ከተገኙ ደግሞ ኢሚዲየትሊ ለግብይት ቀርቦ ገበያ እንዲያረጋጉ ይሄ ስራ ይሰራል ማለት ነው። አጠቃላይ ከግብይት ስርዓቱ ጋር ተያይዞ የምርት አቅርቦት ችግር የለም። አንዳንድ ነጋዴዎች ላይ የሚስተዋል ግን ያላግባብ ዋጋ ጭማሪ አለ። እሱን ዋጋ ጭማሪ ለማስተካከል ደግሞ የቁጥጥር ስራውን ጠበቅ አድርገን ቤት ለቤት የንግድ ተቋማትን ቁጥጥር ፍተሻ የማድረግና አልፎም ስህተቶች ሲገኙ እርምጃ ወስዶ የማስተማር ስራ እየሰራ ነው። የምርት አቅርቦት ችግር የለም የምትለው ቃል ግን ብዙ ታስካሂዳለች። እንደ ሀገር ያለብን ጫና ጠቃቅሰናል። ብዙ ጊዜ ለግሽበትም መንስኤ የሚሆነው የአቅርቦትና ፍላጎት መተላለፍ ነገር ነውና ከምን አንጻር ነው? እስካሁን ባለን ግምገማ አትክልትና ፍራፍሬ ላይ የምርት እጥረት የለም፣ በቂ ምርት አለ። በገበያ ማዕከላችን ብቻ ሳይሆን በቂ አትክልትና ፍራፍሬ ምርቶች በእሁድ ገበያዎችም እየቀረቡ ነው። አንዱ ይሄ ነው የምርት እጥረት ችግር የለም ያልኩበት። ሁለተኛው ከሰብል ምርት ጋር ተያይዞ እንደተባለው የሰብል ምርት ላይ በተለይ በህብረት ስራ ማህበራትና በዩኒየን በኩል የቀረበ ነው በስፋት ማለት ነው። እሱ ማለት ሙሉ በሙሉ ክፍለ ከተማው ላይ የምርት እጥረት የለም ሊባል በሚያስችል ደረጃ ሳይሆን ግን ደግሞ ምርቱ አለ። አንዳንድ የዋጋ ከፍ ዝቅ ማለቶች ግን ነጋዴዎች ምርት ሆልድ እንዲያረጉ እድል እየሰጠ ነው። ምርቱ አለ ግን ዋጋ ይጨምራል በሚል እሳቤ ነጋዴዎች ምርት የመደበቅ አዝማሚዎች ሲኖሩ
እሱን እያስተካከልን ምርቱ ለገበያ እንዲወጣ እናደርጋለን። አሁን ባለው ሁኔታ ጠፋ የሚባል ምርት የለንም። በእርግጥ በወቅቱ በዚህ ሰሞን ያጋጠመው ዘይት ላይ ነው። ዋጋ ከፍና ዝቅ ይላል በሚል እሳቤ ምርት መከዘኖች፣ መደበቆች አሉ። እነኚህን እሳቤዎች ሰብሮ የተከዘኑ ምርቶች ለገበያ እንዲወጡ ከማድረግ ጋር ተያይዞ ስራዎችን እየሰራን ነው። ሙሉ በሙሉ ምርቱ የለም ብለን ግን አልገመገምንም። ዋጋ እያጨመረ የሚያድረው ነገር ችግሩን ወዴት እንውሰደው? አሁን ወደ ቁጥጥር እንውሰደው? ወደ ምርት እጥረትና ችግር እንውሰደው? ስጋት ነጋዴ ምርት ሊጠፋ ይችላል በሚል ከምን አንጻር እንውሰደው? ሰውን ያማረረው ትልቁ ነገር እሱ እንደተባለው በቁጥጥር የምናስተካክለው የዋጋ ጭማሪ አለ። ግን ደግሞ ዓለም አቀፍ ሀገር አቀፍ የኢኮኖሚ ሁኔታው ደግሞ በራሱ የፈጠረው የዋጋ ጭማሪ አለ። ሁለቱን ባላንስ አድርጎ ለማየት አንዱ ለምሳሌ አሁን ዘይት ላይ ባለፈው 4 ወር የነበረው ዋጋ አሁን የለም። ይሄ ዋጋ ጭማሪ ጤናማም ነው ጤናማም አይደለም ብለን እንወስዳለን። በተወሰነ መልኩ ያለውን የዋጋ ጭማሪ እንደ መንግስት አክሴፕት ይደረጋል። በተለይ የኢኮኖሚ ሪፎርሙ ሀገር በቀል የኢኮኖሚ ሪፎርሙ አንዳንድ ኢምፖርት የምናስደርጋቸው ምርቶች ላይ በራሱ ተጽዕኖ ይፈጥራል፣ የዋጋ ጭማሪም ይኖረዋል ማለት ነው። ይሄን ጤናማ የሆነ የዋጋ ጭማሪ ነው ብለን እንወስዳለን። ሁለተኛ በራሳችን የምናመርታቸው ምርቶች አሉ። ለምሳሌ አትክልትና ፍራፍሬ አሁን ሽንኩርት አምና በዚህ ወቅት ከ100 ብር በላይ ነበር። አሁን ላይ ከ35 እስከ 55 ብር ድረስ ነው ሽንኩርት። ስለዚህ የሀገር ውስጥ ምርቶቻችን በተቻለ መጠን በቁጥጥር ስራ ማኔጅ አድርገን ኢምፖርት የምናስደርጋቸው ምርቶች ዋጋቸው ከፍ ሲል በሀገር ውስጥ ምርቶች የግብይት ሂደቱን ጤናማ ለማድረግና ባላንስ ለማድረግ የቁጥጥር ስራው አንድ አማራጭ ነው። ሁለተኛ ደግሞ ጤናማ የሆነውን የዋጋ ጭማሪ ማህበረሰቡ ግንዛቤ እንዲኖረው ምርት እንዳይደብቅ፣ ነጋዴውም ጭማሪ መንግስት አይፈቅድም ብሎ ምርት እንዳይደብቅ፣ ሙሉ በሙሉ ደግሞ ምርቶቹ ከገበያ እንዳይጠፉ ቁጥጥር ስራውን እናጠናክራለን። ግን ደግሞ የሀገር ውስጥ ምርቶች በተለይ በራሳችን የምናመርታቸው ምርቶች ላይ ጭማሪ እንዳይኖር ሲባል የተጋነነ ጭማሪ እንዳይኖር፣ ምክንያታዊ ያልሆነ ጭማሪ እንዳይኖር የቁጥጥር ስራውን ጠንከር አድርገን ይዘናል ማለት ነው። የሰንዴ ማርኬት ወይም የሰንበት ገበያዎች ጉዳይ ነው። እነዚህ ገበያዎች ሲቋቋሙ ትልቅ ለዝቅተኛ ኑሮ ላይ ላለው ማህበረሰብ ትልቅ እፎይታ ይሆናል ተብሎ ነው። እስቲ ከተቋቋሙበት ዓላማ አንጻር ግቡን መጥተዋል ብለን መገምገም እንችላለን? እነኚህ ገበያዎች ከተቋቋሙበት ዓላማ አንጻር አንዱ ዋጋ ያረጋጋሉ ነው። ከሰኞ እስከ አርብ ያለው የአትክልትና ፍራፍሬ የግብይት ዋጋና ቅዳሜና እሁድ ያለው የግብይት ዋጋ አንድ አይደለም። ቅዳሜና እሁድ ላይ መንገድ አዘግተን ያለምንም የቦታ ኪራይ የቦታ ክፍያ ነፃ ሆነው ህዝብ እንዲያገለግሉ የገቡ ነጋዴዎች ናቸው ማለት ነው። በዚህም እኛ ዋጋ ፊክስ እናደርጋለን፣ እኛ ዋጋ እንለጥፋለን። እኛ ባወጣነው ዋጋ እንዲሸጡ ለነጋዴዎች ይሄን አዌር እናደርጋለን። ገበያ ከማረጋጋት ጋር ተያይዞ በትክክልም ገበያ ማረጋጋት ብቻ ሳይሆን በስፋት ምርት ከተማይቱ ላይ እንዲቀርብ እድል ፈጥሯል። ገበያም ያረጋጋል። የምርት እጥረት እንዳይኖርም ቅዳሜና እሁድ አትክልትና ፍራፍሬ በሁሉም እሁድ ገበያዎች በስፋት ይቀርባል። ምርቱ ካለ አቅርቦቱ ካለ ደግሞ ዋጋውን ማኔጅ ማድረግ ስለሚቻል የአቅርቦት ሂደቱ የተሻለ ነው። ለውጥም አለ። ይሄ ሲባል ግን እሁድ ገበያ ላይ ችግሮች የሉም ማለት አይደለም። ከወረዳዎች ጥያቄ እየሰበሰብን ነበር ካሉ ማዕከላት በሙሉ። አንደኛ የዋጋ አማራጭ ይዞ እየመጣ አይደለም። ሁለተኛ ደግሞ በተሰጠ ዋጋ የመሸጡ ጉዳይ ብዙ ጥያቄ በስፋት ኦልሞስት ሁሉም እስከሚግባባትበት እስከሚመስል ድረስ። ሶስተኛ ደግሞ ጥራት እና በስፋት ማቅረብም ላይ ይሄ ሁሉ ሶስቱም ችግር ካለበት እንግዲህ ምኑን አማራጭ ሆነ የሚል ጥያቄ ያስችላል። እርስዎ ያነሱትን ቅድም የተነሳውን ሼር አድርጌ ማለት ነው። ምንድነው ችግራቸው? ሶስት አይነት ዋጋ ነው የሚለጠፍ። የምርት ጥራቱ እየታየ ነው የሚለጠፍ። ከተለጠፈ በኋላ የቁጥጥር ባለሙያዎች ዞር ሲሉ ነጋዴዎች ዋጋ ይጨምራሉ የሚል ጥያቄ ይነሳል። አንዱ ያው ምሳ ሰዓት ላይ ይቀያየራሉ፣ ባለሙያዎቹ ምሳ ሰዓት ላይ ይቀያየራሉ። በዛ ምክንያት ለምሳ ወጣ በሚሉበት ሰዓት ነጋዴዎቻችን ዋጋ ይጨምራሉ ነው። አሁን በቅርቡ አሰራር ዘርግተናል። ባለሙያዎች እዛው እንዲያርፉ፣ እዛው ቅሬታ እንዲቀበሉ፣ እዛው ማህበረሰቡ ምን ይላል የሚለውን ነገር አሰስመንቱን እንዲሰሩ ቢያንስ የገበያው ቦታ በጣም ረዥም ስለሆነ ሰፊ ስለሆነ አዋሳኝ ቦታ መሀል ላይ የባለሙያዎች ማረፊያ ኦፊስ፣ ጊዜያዊ ኦፊስ እዛ እንዲቋቋም አድርገን ጥያቄዎች በተቻለ መጠን እዛ ማኔጅ እንዲደረጉ ጀምረናል። በቀጣይ ሌሎችም እሁድ ገበያዎች ላይ ይሄን እናሰፋለን። ብቁ አቅርቦት
የለም የሚለው ቅሬታ እንዴት ያዩታል? እሁድ ገበያ ላይ ራሱን የቻለ ተዋናዮች አሉ። የምርት አቅርቦትን በበላይነት የሚመሩት በተለጠፈለት ዋጋ ሊሸጥ የሚችል ያመረተ ሰው ነው። ቅድሚያ ለአምራች እንሰጣለን። ሁለተኛ ለጅምላ አቅራቢዎች እንሰጣለን። ሶስተኛ ለኢንተርፕራይዞች እንሰጣለን። አራተኛ ለኢንዱስትሪዎች እንሰጣለን። እነኚህ ተዋናያኖች ናቸው እሁድ ገበያ ላይ ምርት እያቀረቡ ያሉት። ሁሉም አለ፣ ግን መርጦ በኪሱ በአቅሙ እንዲገዛ ግን እድል የሚፈጥር ነው። ግን ደግሞ ከፍም ዝቅም ያለ ምርት እሁድ ገበያ ላይ ይቀርባል። ሱቆች ላይ ስፔሲፊካሊ ሚዛን ትክክለኝነትን መቆጣጠርና ዋጋ ዝርዝር ነጋዴ መለጠፍ አለበት አይደል? ሱቅ ላይ እሱን ለጥፎ መሸጥ ላይ አብዛኛው ነጋዴ ሲታይ ወይ ለጥፍም ወይ የቆየ ዋጋ ነው ያለው እዛ አሁን የሚሸጥበት አይለጠፍም የሚሉ ነገሮች አሉ። እሷን ባጭሩ አንስተን ብንነሳ ንግድ ተቋማት የሚሸጡትን ምርት ዝርዝር መለጠፍ አለባቸው ነው። ይሄ ያው በደረሰኝ ህጋዊ ሆኖ የገዛ ነጋዴ ህጋዊ ሆኖ እንደሚሸጥ ስለሚያውቀው የምርት ዝርዝሩንና የዋጋ መሸጫውን ይለጥፋል ማለት ነው። ይሄን እንዲለጥፉ ይገደዳሉ። ይሄንም እናረጋለን። ይሄን አድርገው ካልተገኙ ደግሞ እርምጃ እንወስዳለን። በውስን ባለሙያ ተቆጣጥረን ፐርፌክት የሆነ ስራ ሰርተናል ማለት አይደለም። ምክንያቱም ያለው የነጋዴ ቁጥርና ያለው የቁጥጥር ባለሙያ ቁጥር አይመጣጠንም። በዛ ላይ ቁጥጥሩ ቤት ለቤት ነው። ከተደራሽነት አንጻር ክፍተት ይኖረዋል። ግን በተደረሰበት ግን ፍትሃዊ ያልሆነ የንግድ ስርዓት ውስጥ የገባ የንግድ ማህበረሰብ ካለ እርምጃ ለመውሰድ ለማስተማር ምንም ወደ ኋላ አንልም ማለት ነው። ባለሙያዎቻችሁ ይታማሉ። ከስነ ምግባርም አንጻር ከብልሽትም አንጻር ይሄ የእርስዎ ጽህፈት ቤት ብቻ ሳይሆን አጠቃላይ ሌሎችም አጠቃላይ መንግስት አገልግሎት አሰጣጥ ላይ ሀሜቶች አሉ። እንደው የተደራሽነትና የሰራተኛ ቁጥር ማነስ ብቻ ነው ችግሩ ወይስ ይሄስ ኮንሲደር ተደርገዋል? የባለሙያዎቻችን ስነ ምግባር ኃላፊነትን በብቃት ከመወጣት ጋር ተያይዞ የሚገናኝ ነገር ነው። ግንዛቤዎችን እንሰጣለን፣ ስልጠናዎችን እንሰጣለን። በተቻለ መጠን የቁጥጥር ባለሙያዎቻችን እጃቸውና ልባቸውን ንጹህ አድርገው ቁጥጥር እንዲያደርጉ ግንዛቤ እንሰጣለን። ችግርም ተፈጥሮ ሲገኝ ደግሞ እርምጃ ይወሰዳል። ነዳጅ ጋር ተያይዞ የሚነሳ ጥያቄ ነው። ትንሽ ከፋ ያለ ሰቦታጅም ከፍተኛ የኢኮኖሚ አሻጥር የሚሰራበት አካባቢ ነውና ከዚህ አንጻር የክፍለ ከተማው ሚና በሚመለከት በመጠኑ የተወሰነ ነገር ቢያነሱ። ባይዘው እንደ አዲስ አበባ ከተማም የነዳጅ እጥረት የለም። ነዳጅ በበቂ ሁኔታ ይገባል። ግን ደግሞ በወሩ መጨረሻ የሚታዩ ሰልፎች ምንጫቸው ምንድነው የሚለውን ነገር ለይተናል። እኛ አንዱ ከነዳጅ ማደያዎች ጋር ተያይዞ አንዳንዴ የመቅጃ ማሽኖች ኖዝሎቹ ይበላሻሉ። ግን እንደዛ ይባላል ብዙ ጊዜ ያ ምርቱን ለማቅረብ ፍላጎት ሳይኖራቸው ሲቀር። ለክፍለ ከተማ ምንድነው ያደረግነው? ካሉን ማደያዎች ውስጥ የመቅጃ ማሽን የማይሰራባቸው ማደያዎችን የመለየት ነው። ማሽኖችን ከለየን በኋላ ይሄ ማደያ በትክክል እንዲጠገንለት ለፋብሪካው አሳውቋል ወይ ጥገና አንዱ ይሄን የሰራ ነው። በደብዳቤ ካሳወቀ ከሱ አስወጥቷል ማለት ነው። ካምፓኒውን አሳውቋል። ኖዝኑ ተበላሽቶብኛል ይጠገን በሚል አሳይቷል። ይሄን አክሴፕት እናደርጋለን። ሁለተኛው የዛ አካባቢ ያሉ ልጆች ከስልክ ጋር ተያይዞ ረጅም ሰዓት ስልክ ይዛሉ። የሚቀዱ ልጆች በአግባቡ እያስተናገዱን አይደለም። ስለዚህ የነዳጅ እጥረቱ ብቻ ሳይሆን ውስጥ ያሉ የቀጂዎች ዲሲፕሊንም መታየት አለበት በሚል ማህበረሰቡ ያነሳል። እኛም ገብተናል። ይሄን ባለማደያዎችንም አወያይተናል። ሌላኛው ከቴሌብር ጋር ተያይዞ ነው። አሁን የነዳጅ ግብይት ካሽ የለም፣ ካሽለስ ነው፣ በቴሌብር ነው ግብይቱ። ከቴሌብር ጋር ተያይዞ አንዳንድ ማደያዎች ላይ የኔትወርክ ችግር አለ። ስለዚህ ከቀዳ በኋላ ካልከፈለ ቦታ አይለቅም። ስለዚህ ይሄ አክሰሱ ስለሌለ ኔትወርኩን ቢ ስለሚል ነው ሰልፍ የሚበዛብን በሚል ያነሳሉ። ይሄ ከከተማ ጋር ተነጋግረናል። ከቴሌ ጋር ከኔትወርክ ጋር ተያይዞ ያለው ቢያንስ ሰልፍ በሚበዛባቸው ወቅቶች የኔትወርክ መጨናነቁ ነፃ መሆን አለበት። ይሄ እንዳንድ ምክንያት እንዳንድ ችግር ስለተገለጸ ይሄ በደንብ መታየት አለበት የሚለውን ነገር እሱን በስፋት ተነጋግረናል። ጽህፈት ቤቱ ትልቁ ስራ የሚሰጠው የፍቃድ መስጠትና ማደስ ነው። ሌሎችም ቢሮ ውስጥ የሚሰሩ ስራዎች አሉ። ከዚህ አንጻር ስራው በቅልጥፍና ዘመናዊ ቴክኖሎጂን ተጠቅሞ ከመስራት አንጻር አገልግሎት አሰጣጡ በጥቅል ምን ይመስላል? እዚህ ላይ ስንት ደቂቃ ውስጥ ወስዳለሁ? አሁን ፍቃድን የነጋዴ ልውም ብል ንግድ ተቋም አገልግሎት አብዛኛው አገልግሎት በተለይ ወደ 16 የሚደርሱ አገልግሎቶች በኦንላይን ነው የሚያልቁ። ነጋዴው ማህበረሰቡን ወደ ንግድ ሲስተም እንዲገባ በጣም ቀለል የሚያደርግ ቀሎት የንግድ ስርዓቱን እንዲቀላቀል የሚያደርግ ስርዓት አለ አሁን ላይ ማለት ነው። ንግድ ፍቃድ ለማውጣት
ተቋም ላይ ነጋዴው መምጣት አይጠበቅበትም። ቤቱ ሆኖ በጣም ባጠረ ሰዓት ባጠረ ደቂቃ በኢትሬድ ገብቶ አገልግሎቱን ማግኘት ይችላል ማለት ነው። ንግድ ፍቃድ ማደስ፣ ንግድ ፍቃድ ማውጣት፣ ንግድ ፍቃድ መሰረዝ፣ ሌሎችንም አገልግሎቶች በኦንላይን ያገኛል ማለት ነው። ከተቋማችን አገልግሎት ጋር ተያይዞ ምናልባት ከዚህ ጋር ተያይዞ የሚቸገሩ ነጋዴዎች ካሉ ኦንላይን ላይ ስልካቸው እምቢ ያላቸው ነጋዴዎች ካሉ በራችን ክፍት ነው። በየትኛውም መልኩ ባለሙያዎች አሉ፣ ይሄን ያስተናግዳሉ፣ ጋይድ ያደርጓቸዋል ማለት ነው። የድጎማ ምርቶችን ማከፋፈልና ለገበያ ማረጋጋት ኮንትሪቢዩት እንዲያደርጉ የማቅረብ ጉዳይ አለ። እዛ ላይ ከደረሰን ጥያቄ ምንድነው? ስኳር ላይ ቅርብ ጊዜ የማኬባ የሚባል ተቋም አውትሶርስ ተደርጓል መሰለኝ። ይሄ አገልግሎት በዛ ልክ ያቀላጥፋል ተብሎ ነው አውትሶርስ የተደረገው፣ ግን በዛ ልክ ቀልጣፋ እየሆነ አይደለም። እንደውም ፐርፎርማንሱ ድሮ መንግስት ከሚያከፋፍለው በህብረተሰቡ ተሰልፎ ከሚወስደው ዝርቅ እያለ ነው ይላል። ምን እንደዚህ አይነት ቅሬታ ደርሷል እንዴ እናንተ? ሸማች ህብረት ስራ ማህበራት ሁሉንም ህዝብ ሳቲስፋይ ሊያደርግ በሚችል ሁኔታ እየተሰራጨ አይደለም። ሰልፎች አሉ፣ ረጃጅም ሰልፎች አሉ። ከሰልፎቹም በኋላ በመሀል ምርት ያልቃል። ስለዚህ የፍትሃዊ ተደራሽነት ላይ ችግር አለ። ፍትሃዊ ተደራሽነቱን ለማምጣት አገልግሎቱን በቴክኖሎጂ ማስደገፍ ስለሚገባን ማኪባ ጠቅላላ ንግድ አገልግል የሚባል አገልግሎት አለው። ይሄ ድርጅት እንግዲህ ቤት ለቤት ነው የሚያደርስ ምርቱን ማለት ነው። ምርቱን ከንግድ ስራዎች ድርጅት ይቀበላል። አገልግሎቱ ከተጀመረ ገና 2-3 ወሩ ነው። በስፋት በሁሉም ወረዳ ከተጀመረ ቴክኖሎጂ ነው። ለማህበረሰቡ ማታ ነው ቴክስት የሚገባለት፣ ጠዋት ነው ስኳሩን የሚወስድ፣ ቤት ለቤት ነው የሚወስድ። ሰው ደግሞ ቤት ቆይቶ የመውሰዱን ባህል አልለመደውም። ገና ሸማች ላይ ስኳር አለ ሲባል ሂዶ ነው የሚሰለፍ። አሁን ቤት ነው የሚመጣለት፣ ቴክስት ነው የሚደረግለት። ይሄን ልምምድ እስክናመጣው ድረስ ትንሽ አንዳንድ አገልግሎቶች መጓተቶች አሉ እና ያልተሳካ ጥሪ በሚል ይደርሰናል። ለኛ ሰው አልተገኘም፣ ስኳሩን አልሰጠንም በሚል ድርጅቱ ለኛ ያሳውቀናል። ስለዚህ ቴክኖሎጂውን ከመላመድ ጋር ተያይዞ ያሉ ጉለቶች ናቸው። እነሱ ከታረሙ ግን የቤት ለቤት የስኳር ስርጭቱ በጣም የተሻለ ነው። ይሄን ደግሞ አሰስመንቱን ሰርተናል እኛ የህዝብ አስተያየት ወረዳ 5 እና ወረዳ 6 ላይ ሰርተናል። የተሻለ ነገር አለ። በወር ከሆነ ዞሮ የሚያዳርሰው አንድ ጉለት አለበት ማለት ነው ድርጅቱ። አሁንም ፈጥኖ ካላደረሰ እኛ የምንሰጠውን አገልግሎት ለማቀላጠፍ አይደለ የድርጅት አውትሶርስ የተደረገው። ያቺን ነገር እነሱ ለምንድን ነው የሰው ኃይል የማይጨምሩት? ለምንድን ነው ከዚህ በላይ ቀልጣፋ ማድረግ የማይችሉት? ስኳር በመጣ በአንድ ሳምንት ተከፋፍሎ መጨረስ አቅም ለምንድን ነው የማይፈጥሩት የሚለውን ነገር በቀጣይ የሚሰራበት ነው። ስኳር በወር አንዴ ነው የሚመጣ፣ በፕሮግራም አይደለም የሚመጣ። ስለዚህ የሚደርሰው በራሱ በጊዜው ነው። መጨረሻ የደረሰው ሰው በሚቀጥለው መጀመሪያ ነው የሚደርሰው ማለት ነው። ወሩን አያልፍም፣ በዛ ጊዜ ነው የሚደርስ። ግን ደግሞ ከተደራሽነት አንጻር ስኳሩ እንደመጣ ክፍለ ከተማችን ላይ ሙሉ ኮታው ስኳሩ ከ5500 በላይ ኮታ አለን። እሱ እንደመጣ በሙሉ አቅም ማኪባ ማሰራጨት አለበት የሚለውን የሰው ኃይሉን መኪናውን ጨምሮ ማሰራጨት አለበት የሚል ነገር አለን እኛ። ግን ደግሞ በወር አንዴ ሲባል ሁሉም ሰው ሳያገኝ የሚቀርበት ጊዜ አይኖርም። ግን ደግሞ በመሀል ያሉ ከድርጅቱ ጋር ያሉ የባለሙያ እጥረት፣ የሴልስ እጥረት እነኝን ችግሮች በጊዜ ሂደት እንፈታለን፣ እናስተካከላለን። ሸማች ማህበሮችም ከዚሁ የኑሮ ውድነቱን ለማህበረሰቡ አማራጭ ይሆናል ተብሎ የሚደራጁ ናቸው። የሸማቹንም መብት ያስከብራሉ፣ ብዙ ስራ ይሰራሉ። ግን ከዛ ውስጥ የዋጋ አማራጭ ሆኖ መቅ ነው። ከቅርብ ጊዜ በኋላ ዋጋው እዛው የሌላ ሱቅ የሌላ ገበያ እየሆነ ነው። ምንድነው እዛ አካባቢ ለውጥ አለ? በሸማችና በውጭ ባለው ሱቅ መሀል ልዩነት የለም የሚለው እንግዲህ ከምርት ምርት ሊለያይ ይችላል። እንግዲህ ሸማች ህብረት ስራ ማህበራት ውጭ ካለው ምርት ቀንሰው እንዲሸጡ ነው በመንግስትም ደረጃ ያለው ዳይሬክሽን። ምክንያቱም የሱቅ ኪራይ የለባቸው፣ ከብዙ ነገር ነፃ ናቸው። እንደዛ አይነት ችግሮች ሲኖሩ ግን በህብረት ስራ ማህበር በተለይ በተቋሙ ዩኒየኖችንም ሸማች ህብረት ስራ ማህበራትንም የማወያየት ጤናማ ነው ወይ የሚለው ነገር እነሱ ጋር ጨምሮ ከሆነ መቼም ያን ያህል ከስረው እንዲሸጡ ብዙ አይጠበቅም። ከንግድ እንትኑ አንፃር ንግድ አይቆጣጠረውም? አይ በቁጥጥር ደረጃ እኛ እንቆጣጠራቸውም፣ ግን በጋራ እንሰራለን። ቁጥጥር ፓርቱ ላይ ያው ከዩኒየን ነው ቀጥታ የሚያመጡት። በዩኒየን ደግሞ እያንዳንዱ አይተም ላይ ዋጋው ፊክስ ይደረጋል፣ ይታወቃል ማለት ነው። ውስጥ ላይ ያለ የዲሲፕሊን ችግር ካለ እሱ በተቋሙ በጥቆማ ደረጃ የሚታረም ሰራተኛ ካለ ይታረማል።
ጨምሮ የሚሸጥ ካለ ግን ደግሞ ሸማች ህብረት ስራ ማህበራት ላይ የሚሸጡ ምርቶች የሚታወቁ ምርቶች ናቸው። ዋጋቸውም የሚታወቅ ነው። ሸማች ህብረት ስራ ማህበራትም የዋጋ ዝርዝር የመለጠፍ ግዴታ ስላለባቸው ማህበረሰቡ ሸማች ህብረት ስራ ማህበራት ውጭ ካለው በተለይ አሁን በዚህ ወቅት ያንዳንዱ ምርት ላይ የዋጋ ጭማሪ ያለ በምንልበት ወቅት ሸማች ህብረት ስራ ማህበራቶቻችን ዋጋ እንዲያረጋጉ እንጠብቃለን። ስለዚህ መረጋጋቱ እዛ ማህበር ላይ የለም የሚል ነገር ካለ ማህበረሰቡ ጥቆማውን አምጥቶ ህብረት ስራ ማህበሩ ከምን አንጻር ነው በጣም ከውጭ የተጋነነ ዋጋ የሚሸጥ የሚለውን ነገር እሱን በተቋሙ ወስዶ ህብረት ስራ ማህበራት እንዲያስተካክሉና ማህበረሰቡን በቂ ምርት ይዘው በተመጣጣኝ ዋጋ እንዲያገለግሉ እሱን ስራ መስራት ይጠይቃል። እሱን እኛም ከህብረት ስራ ማህበራት ጋር ሆነን በጋራ የምናየው ምንሰራው ይሆናል ማለት ነው። ጥያቄዎቹን በዚህ ነገታ ላድርግና እንዳይረዝምብን ሌላ ቀንም በተመሳሳይ ፕሮግራም እንገናኛለን። መልእክት ካሎት ግን ይቻላል። አመሰግናለሁ። እንግዲህ ከንግድ ስርዓቱ ጋር ተያይዞ ከነጋዴውም ከህዝቡም ኃላፊነት አለብን። ነጋዴም በሌላ በኩል ሸማች ነው። ሁሉም ህዝብ ሸማች ነው። ሸማች የሆነ አካል ደግሞ ከነጋዴው ጋር ያለው አታችመንት ምን ይመስላል የሚለውን ስናይ አንዱ በየጊዜው አንዳንድ ምርቶች ላይ ዴይሊ አላስፈላጊ የሆኑ የዋጋ ጭማሪዎች አሉ። ግብይት ስርዓታችን በደረሰኝ ይሁን ካልነ በተቻለ መጠን ነጋዴው የደረሰኝ ግብይት ውስጥ መግባት አለበት። አላስፈላጊ የሆነ የዋጋ ጭማሪ ከማድረግ ሊቆጠብ ይገባል። እሱ ብቻ አይደለም፣ አላስፈላጊ የሆነ የምርት ክዘና ማድረግ የለበትም። በአግባቡ አከማችቶ ህዝብ ማገልገያ ነው መሆን ያለበት። አላስፈላጊ የሆነ የዋጋ ጭማሪ መኖር የለበትም። ህዝብ የሚያማርርባቸው ህዝብ ችግር ውስጥ ናቸው ያላቸው ነጋዴዎች ካሉ ደግሞ እናስተምራለን፣ እንጠይቃለን፣ እርምጃ እንወስዳለን። ከዛ ውጭ ግን ሁሉም ነጋዴ በአገልጋይነት መንፈስ ህዝብ እንዲያገለግል ምክንያታዊ ያልሆነ የዋጋ ጭማሪ እንዳያደርግ መልእክት አስተላልፋለሁ። አመሰግናለሁ። ውድ የላፍቶ ኦንላይን ቲቪ ቤተሰቦች የዛሬ የላፍቶ እንግዳ ፕሮግራማችን ከወይዘሮ አዲሴ ጋር ረዘም ያለ ቆንጆ ቆይታ አድርገናል። ቀጣይ ደግሞ ሌላ እንግዳ ይዘንላቸው እንቀርባለን። ሰላም።